አንዳንድ ጊዜ እኔ ኤክስፕሌን የማላረጋቸው ነገሮች ይፈጠራሉ። ምሳሌ ልንገርሽ። አንድ ጊዜ ቁጭ ብዬ ዝም ብዬ እንደዚህ ቁጭ ያለ ምክንያት ፓሪስ መሄድ ፈለግኩ። ምንም በሌለበት እሺ፣ ለጥናት አይደለም፣ ሃይማኖታዊ አይደለም፣ ግን ፓሪስ መሄድ ፈለግኩ እና ራሴን ተቆጣሁት። ለምን ብለህ ቅብጠት ነው ብዬ አሁን ፓሪስ በሄድኩ ብሎ ማሰብ ምን ማለት ነው ብዬ ራሴን ገሰጽኩት። ግን አይመስልም አይደል? አይመስልም። አሁን በዚህ ሰዓት ብድግ ብሎ ምንም በሌለበት ውስጥ ፓሪስ ራስን ማሰብ ያስብላል። ከየት እንደመጣ ምን አሁን ፓሪስ ይዛ ሄጃለሁ ብዙ አውሮፓ ሀገሮች፣ ግን ከዛ በኋላም በፊት ፓሪስ መሄድ ፈለግኩ። ከዛ ራሴን እንዳልኩሽ ገሰጽኩትና ምንድን ነው ማስበው ብዬ ተውኩት። ከወራት በኋላ ከፓሪስ ተደወለ። ከፓሪስ ተደወለና የሆነ ፕሮግራም ነበረ፣ ተጋበዝኩኝ። ስለዚህ ሄድኩኝ። ትኬት ተልኮልኝ ሄድኩኝ። ትኬት ተይዞልኝ አሁን እንዴት አሰብኩት ታዲያ ፓሪስን? እንዴት ተመኘሁት? እንዴት ተሳካ? ያሁን ያስገርመኛል። ካናዳ ውስጥ ኪውቤክ የሚባል ስቴት አለ፣ ፍሬንች ስፒኪንግ ናቸው እና የእሱ ደግሞ ዋና ከተማ ሞንትሪያል ትባላለች። ሞንትሪያል ውስጥ ደግሞ አንድ ቤተክርስቲያን አለ። የቤተክርስቲያን በጣም ታዋቂ ነው። ታዋቂነቱ በአሁን ሳይሆን ከዚህ በፊት ከብዙ ዓመት በፊት አንድ ቄስ ተአምራት ተደርጎበታል። በአንድ ቄስ ማለት ሰውየው 20 ዓመት ስለ ፈውስ ተናግረው አንድ ሰው የተፈወሰ የለም። ከዛ በኋላ ግን ቄስ ናቸው፣ ተአምራቶች ተደርገዋል። ብዙ ተአምራቶች እዛ ቸርች ውስጥ። አሁን እኔ እሱን ማየት ተመኘሁ ዝም ብሎ። ከዛ ካናዳ ሄዳለሁ ብዙ ጊዜ፣ ግን አንድ ጊዜ እዛ ኪውቤክ ሞንትሪያል ከተማ ተጋበዝኩ። ከዛ ያንን የፈለግኩትን ቸርች ሄጄ ጎበኘሁ። እንዴት ነው የሚሆነው? መፈለጉ ከየት መጣ? ከዛ ደግሞ እንዴት ተሳካ? ያስገርመኛል በጣም። ከዛ ቫቲካን የቅዱስ ጴጥሮስ ባዚሊካ፣ ሴንት ፒተርስ ባዚሊካ የሚባል አለ። የካቶሊክ ቸርች ነው፣ ግን ደግሞ የነ ቅዱስ ጴጥሮስ መቃብር ያለበት ቦታ ነው። ቫቲካንን መጎብኘት ፈለግኩ፣ ተመኘሁ። ከዛ ቆይቶ ደግሞ ተጋበዝኩ፣ ተሳካና ሄድኩኝ። አሁን እነዚህ ነገሮች ያስገርሙ። የመጨረሻው ትልቁ በጣም የተመኘሁት ደግሞ ጀሩሳሌም መሄድ ፈለግኩ። ኢየሩሳሌም መሄድ የፈለግኩት ግን ይሄ በአስጎብኝ ድርጅቶች ሳይሆን ብቻዬን ሄጄ ማፕ ይዤ ወይም በስልክ እያየሁ በእግሬ መዞር ነው የተመኘሁት። ኤግዛክትሊ እሱ ነው የሆነው። አሁን ግን ተጋብዤ አይደለም፣ በራሴ ነው የሄድኩት። ራሴ ሄድኩኝ፣ ጎበኘው። በእግሬ 3 ቀን በእግሬ እየዞርኩኝ ኢየሩሳሌምን ጎበኘው። ቪያ ዶሎሮሳ የሚባል አለ፣ የጌታ መስቀል ተሸክሞ የሄደበት ቀጭኗ መንገድ። ከዛ ብዙ ነገሮች የምታየዋል እዛ ኢየሩሳሌም ውስጥ ብቻ። እና እንዲህ አይነት ነገር ያጋጥመኛል። ሌላ ጊዜ የተወለድኩበት ሐረር መሄድ ፈለግኩ። ሐረር ሄጄ የተወለድኩበትን ሆስፒታል፣ የተማርኩበት ሆስፒታል ራስ መኮንን ሆስፒታል ነው የተወለድኩት። ፕሪኬጂ ኬጂ ምናምን የተማርኩት ማልቴስ ትምህርት ቤት ነው። መጎብኘት ፈለግኩ። ማለት የተወለድኩበት ነው። ቆይቻለሁ ከሄድኩ። ኢትዮጵያ ፕሬስ ድርጅት ፕሮግራም አዘጋጀና ስለ ኢትዮጵያ የሚል ፕሮግራም ነበራቸው። እንድናገር ስፒች እንዳቀርብ ጋበዙኝ። ሄድኩኝ። አንድ ስፒቹን ሰጠው። በማግስቱ እኔ ማየት የፈለግኳቸውን ሆስፒታሉንም ትምህርት ቤቱንም ያደግኩበት ቤት አሁን ቀይ መስቀል ሆኗል ሐረር ውስጥ እና ራስ መኮንን ሆስፒታል ስሙ ተቀይሯል፣ ማልቴስ ትምህርት ቤት። ከዛ ያደግኩበትን ቤት አየሁ። እነዚህ ምንድን ናቸው? ተመኘኋቸው ሆኑ። ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆኑም። ለእኔ በሶስት ከፍላቸዋለሁ። እነዚህ መሻት፣ መመኘት፣ ህልም የሚባሉትን አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላሉ። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት ሰው ሊመኝ ይችላል። ያው ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ለምሳሌ አንድ ሰው ቤቱ ተቀምጦ በቲቪ አንዲት ሴሌብሪቲን እያየ ሊያገባት ይመኛል። ምኞቱ ግን ምንድን ነው? ከንቱ ነው። እሷ የራሷ ህይወት አላት። የማይሆን ነገር ነው፣ የማያስፈልግም የማይሆንም ነገር ነው እየተመኘ ያለው። ወይ አንዷን ዘፋኝ አይቶ
እሷን ሊመኝ ይችላል። ግን ያው ከንቱ ምኞት ነው። አንድ ጊዜ የገጠመኝን ልንገርሽ። አሜሪካን ሀገር ነበር መጽሐፍ ቅዱስ አስተምራለሁ እና አንድ ፕሮግራም ላይ እያስተማርኩ መጽሐፍ ቅዱስ የልብህን መሻት ይሰጥሃል፣ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል የሚል መዝሙር ላይ አለ። መዝሙረኛው ያለው እሱን እያስተማርኩ የልባቸውን መሻት ይሰጣቸዋል። he shall give you the desires of your heart እያልኩ አስተምርልሻለሁ። ከዛ ጨርሼ ስወጣ አንዲት ልጅ ተከትላኝ ወጣች። አሁን ደስ ያለኝ በዚህ መልእክት አለች እና ደግሞ ያው አስተማርሽው ነገር ደስ አለኝ ሲሉ ደስ ነው ልብሽ ወደድሽው? በጣም ነው ልቤ የተነካው፣ ግን ላናግርህ እፈልጋለሁ አለች። እዛ ተወሰነ ቀን እዛ ከተማ ቆይ ነበር እና ላሬንጅ ተደረገና እንዳገኛት ሆነ። ባለትዳር አልነበርኩም እኔ። የልብ መሻት ይሰጣል አይደለም አለችኝ። ያገኘች እርግጠኛ ነህ አይደል? እርግጠኛ ነኝ የልቤ መሻት ትዳር ነው አለች። በጣም ጥሩ ነው ታዲያ፣ ትዳር እኮ ክቡር ነው ታዲያ ይሰጥሻል አልኳት። አንተን ማግባት ይፈልግ ለዚህ መልስ አይኖርም። ምን ይመለሳል? እሷ እኮ ትምህርቱ ላይ ተመስርታል ስለሆነ ተብሎ ይመለሳል። የልብ መሻት ይሰጣል አይደል? እሺ እኔ ትዳር ነው የምፈልገው፣ ከዛ ደግሞ ከአንተ ጋር ነው ትዳር መስራት የምፈልገው አለች። ከዛ እኔ በቃ እንትን ብዬ ኧረ ምን በወጣሽ አልኳት። ምን በወጣሽ አንቺ አሁን አንቺን የመሰልሽ ልጅ እንዴት ትዳር መመኘትሽ ጥሩ ነው፣ ግን እኔ አይደለሁም ያንቺ የሆነ ሰው ይመጣል ምናምን ብዬ አመለጥኩኝ። አሁን ይሄ ግን የማይፈጸም ምኞት ማለት ነው። አንዳንዶቹ ምኞታችን እንደዚህ ነው፣ ዝም ብሎ ከንቱ ናቸው። እሷ እኮ በጣም የምትገርም ልጅ ነችና በኋላም በጣም ጥሩ ትዳር አግብታለች። እንዲህ አይነት አሉ። ዝም ብሎ ሴሌብሪቲ መመኘት፣ ያየነውን ነገር መመኘት እንደዚህ አለ። ሶስተኛው ግን እውነተኛ የሆነ ምኞት አለ። አክቹዋሊ በመንፈሳዊ ዓለም ራሱ ነው የሚያስቀምጠው ውስጥሽ። መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል። እንድትፈልጊው እንድትጸልይበት ጋር ይሳካል። ሞቲቬተር ትሆኛለሽ። ሲሳካ አይጠፋም ከውስጥሽ። ይሄኛው ከንቱ ጊዜያዊ ሆነ የምንለይበት መንገድ ያ ነው። አሁን ትክክለኛውን ምኞት ማለት ነው። እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታይዋለሽ። ትመኚውና ስታገኘው ታገኘዋለሽ። ታለሚውና ስትኖሪው ታገኘዋለሽ። እና እውነተኛ ደግሞ ይሄ ነው ማለት ነው። በጣም በተለይ ደግሞ የእውነተኛ ምኞት ሲኖር ይሄ በተለይ መጨረሻ ላይ ህልም ያልነው ነገር ሲኖር አያስቀምጠንም ውስጣችን ላይ። እኔ በእኔ ህይወት የተረዳሁት እሱን ነው። በማይሳካ ሁኔታዎች ውስጥም ብንሆን፣ በማይመስል ሁኔታ ውስጥም ብንሆን፣ ለሰው ራሱ ስናወራው ሰዎች የሚስቁብን ሁኔታዎች ውስጥ ራሱ ብንሆን፣ እኛ ግን እንደሚሆን እርግጠኛ ነን። ውስጣችን ይነግረናል። እና ልክ እንደዚህ አይነት ህልም ያላቸው ሰዎች በጣም እርግጠኛ መሆን አለባቸው። እኔ በህይወቴ ያየሁት እንደዛ ነው። ነበር እኔ እናገር ነበር ብዙ ምኞቶቼን፣ ገና የሚሳኩትንም የተሳኩትንም፣ እና ሰዎች እንደማይሆን ያሳዩኝ ነበር በፊታቸው። ብለሽ ነው ይሁንልሽ እስኪ ምናምን ይሉኛል። ግን በዛ ሰዓት እንኳን እኔ እንደሚሆን በጣም እርግጠኛ ነበርኩኝ። እና እንደዚህ አይነት ህልሞች ያላቸው ሰዎች ይታወቃል። ለራስን ለማለት ፈልጌ ለእምነት እንዲሆን እንዳልሽው ነው ስትናገሪው ማይሆን ሊመስል ይችላል፣ ግን ህልም ይሳካል። እኔን በግሌ ብትጠይቅኝ አሁን እየሰራው ያለሁት ስራ የምሰራው ስራ ያለምኩት ነው። ህልሜን ነው እየሰራው ያለሁት። መቀጠር መጥፎ ነው ማለት አይደለም፣ ግን እኔ መቀጠር አልወድም። ለየትኛውም ትላልቅ ኢንተርናሽናል ድርጅቶች መቀጠር አልወድም። ለመንግስት መስሪያ ቤት መቀጠር አልወድም። አለቃ ብዙ አልወድም። ይሄ ራሴ የግል ነው። ግን አሁን የምሰራው ስራ ያለምኩትን ነው። ያለምኩትን ህልሜን ነው እየሰራው ያለሁት። ያድጋል፣ ይሰፋል፣ ይጨምራል። አዎ፣ ግን ህልሜ ጋር ደርሻለሁ። ስለዚህ ህልም ይሳካል። የምኖረው ኑሮ አሁን የምኖረው ኑሮ ያለምኩትን ኑሮ ነው የምኖረው። ያድጋል፣ ይጨምራል። አሁን ከልጆቼ ጋር አብረን ነው የምኖረው። ባለፈው 2 ዓመት ከኔ ጋር ናቸው እና በቃ አብሬ ስኖር ከልጆቼ ጋር ቲኔጀርስ ናቸው። ጠዋት አንዷን ጠዋት ተነስተን ተሯሩጠን ሰዓት እንዳያርፍ ትምህርት ቤት አደርሳታለሁ። ደስ የሚለኝ ሰዓት ነው ያ ሰዓት፣ እሷን የማደርስበት። ሁለተኛዋ ደግሞ ቅርብ ነው ትምህርት ቤቷ። ስለዚህ እዛ በራይድ ነው የምትሄደው፣ ደርሳ ትመጣለች። በፀጉር እንከራከራለን። ፀጉር ቤት የሄዱና በእንትን መሰራት በሂውማን ሄር መሰራት ፈለግኩ ይላሉ። አይቻልም ብላለሁ። በስሱ ነው እኮ ትንሹ በቀጭኑ ነው እኮ ይላሉ። ከዛ እንደራደራለን። ተደራድረን አሁን እኔ ዲስ ኢዝ ላይፍ ለእኔ ይሄ ደስታ ነው። ከእነሱ ጋር የማሳልፈው ጊዜ በየቀኑ አብረን እየኖርን
ህልሜን እየኖርኩኝ ነው። ተጨማሪ ህልም አለኝ። ይሳካል። አሁን እኔና አንቺ የምንሰራው ስራ እኔ ህልሜ ነው። ለምንድን ነው? ህዝብ ያየዋል፣ ፕሮግራሙን ይጠቀምበታል፣ ይጽናናበታል። ብዙዎች ህልማችን ነውና እውነተኛ ህልም ይሳካል። የወደፊት ህልሞቻችንም ደግሞ ይሳካሉ ማለት ነው። እውነት ነው። እንግዲህ ዛሬ ተመልካቾቻችንም የተሳካ ህልሞቻቸው ላይ እየኖሩ ሊሆን ይችላሉ። ወደፊት ደግሞ ብዙ የሚመኟቸው ህልሞች ሊኖሯቸው ይችላሉ። እንዲሁም ደግሞ ገና ያልተሳኩ በቃ ከመጀመሪያውም ከልጅነትም ህልማቸው፣ አላማቸው፣ ምኞታቸው የሆነ ይኖራል። ያንን ለማሳካት እየኖሩ ይሆናል እና ምን ማድረግ አለብን ህልሞቻችን እንዲሳኩ የሚሉ የተለያዩ ሀሳቦችን ይዘን መተናል። የመጀመሪያው ሀሳባችን የሚሆነው ህልምና ምኞታችንን ማጣራት ነው። ምን አይነት ህልምን ያለኝ የሚለውን ነው የምናጣራው። እንዴት እናጣራ? ልክ አሁን እውነተኛ አለ፣ ዝም ብሎ ደግሞ ከንቱ አለ እንዳለን መፈተሽና ማጣራት አለብን። ምንድን ነው የተመኘሁት? መሻቴ ምንድን ነው? ህልሜ ምንድን ነው? የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው? የአንድ የተከታታይ ድራማ ዲቴክቲቭ የሚሰራበት የወንጀል የሚመረምር ሰው የሚሰራበት አስደናቂ ተከታታይ ፊልም አይቼ አሁን ሞንክ የሚባል አለ ለምሳሌ፣ በጣም የሚገርም ነው። ከዛ እሱን አይቶ አንድ ሰው ዲቴክቲቭ ለመሆን ህልም ሊመጣበት ይችላል። ግን እውነት አይደለም፣ ፊልሙን ስላየ ነው። ወይም ደግሞ ጥሩ አትሌቶች ያሸነፉ ጊዜ አትሌት የመሆን ሀሳብ ሊመጣበት ይችላል። ሲያሸንፉ ስላየ ነው። እውነተኛ አይደለም። መለየት ያስፈልጋል፣ ማጣራት ያስፈልጋል። እኔ ከዓመታት በፊት አንድ ሰው ዶክተር ነው፣ ዴንቲስት ነው፣ የጥርስ ሐኪም ነው እና መንፈሳዊም ነው። እኔ ሁልህ ዶክተር አለኝ፣ በዓለም ዙሪያ ዞራለሁ አለኝ። የዛሬ 20 ምናምን ዓመት ነው። ወንጌል እየሰበኩ በዓለም ዙሪያ እንደነ ቢሊ ግርሃም እንደነ ቤንሂን ዞራለሁ አለኝ። አየሁትና አልመሰለኝም። ጎበዝ ሐኪም ነው በሙያው፣ አልመሰለኝም። ልለው ግን አልችልም። አይ ቲንክ የሆነ መልእክትም ተነግሮታል። ማለት 20 ዓመት አልፏል። በጣም ጎበዝ ዴንቲስት ነው። 4-5 ክሊኒኮች ከፍቷል። ዓለምን እየዞረ እንደነ ቢሊ ግርሃም ወንጌል መስበክን አልሆነም። ዝም ብሎ ያኛው ምኞት ዝም ብሎ ውስጡ የተቀመጠ ወይም በሰዎች የተነገረው ነበረ ማለት ነው። በዚህኛው ግን በጣም ሰክሰስፉል ነው። እኔ በ2000 እሆናለሁ በኢትዮጵያ ላይ የማመጣው ለውጥ ምናምን ያለኝ ሰው ነበረ ከብዙ ዓመት በፊት። አልሆነም። አክቹዋሊ እሱ እንደውም የለም አሁን። እና ማጣራት ያስፈልጋል። የኔን ደግሞ ልንገርሽ፣ ከንቱ ህልም፣ ከንቱ ምኞት። አንድ ጊዜ አይ ቲንክ ወይ እኔ እንጃ ፊልም አይቼ ይሁን ፊክሽን አንብቤ ይሁን አላውቅም፣ ግን አንድ ቤት ተመኘው። ምን አይነት ቤት መሰለሽ? በዚህ ጋር ስትመጪ እንትን አለው፣ ረዥም አስፋልት አለው የራሱ ቤት ውስጥ እንትን ወደ ቤቱ የሚያስገባ ለብቻው በዛፎች ግራና ቀኝ ዛፎች ያሉበት አስፋልቱ ከግቢው ከሆነ ከዛ ግቢው ስትገቢ ረዥም አስፋልት አለ። ከዛ በጣም ማጀስቲክ የሆነ ቤት ነው። ከቤቱ ጀርባ ምን አለ መሰለሽ? ቢች አለ። ከዛ አይነት ቤት እዚህ ጋር ገብቶ ከዛ ቤቱ እንደዚህ የሚያምር እዚህ ጋር ደግሞ እንዲህ ወተሽ ስታይ በመስኮት ቢች ዳር ነው፣ ውሃው ባህር ዳር ነው ብዬ አሰብኩኝ። እኔ የምኖረው አዲስ አበባ ነው። ከየት መጥቶ ነው እንደዛ? ውሃ ራሷ ትጠፋለች እንኳን። እኔም ልል ነበር ከኢትዮጵያ በቃ ወተክ መኖር ሀሳብ አለ ማቃለው ደግሞ ይጋጫል። ስለዚህ ያህል ምንድን ነበረ? ከንቱ ነው፣ ዝም ብሎ የመጣ ወይ ፊክሽን ማንበብ እወድ ስለነበር ፊክሽን ሳነብ አንድ ደራሲ እንደዛ ገልጧል። በአስፋልቱ እንዲህ በዛፎቹ መካከል ገብቶ ቤቱ እንዲህ ማጀስቲክ ሆኖ ከጀርባው ደግሞ ውሃው እየተናወጠ ቀዝቃዛው አየር እየነፈሰ ምናምን የሚል ነገር አንብቤ ያለሁ ማለት ነው። ከንቱ ነው። ይህንም ማጥራት ያስፈልጋል። ከንቱ የሆነውንና እውነተኛ የሆነውን ህልም ማጣራት። ምኞትሽን ካጣራሽ በኋላ እነዚህ ዝም ብሎ የመጡትን ካጣራሽ በኋላ ግን ትክክለኛው ምኞትሽን፣ ትክክለኛ መሻትሽን፣ ትክክለኛ ህልምሽን ግን አጥብቀሽ መያዝ ያስፈልጋል። እነዛን ካጸዳሽ በኋላ አጥብቀሽ መያዝ። መጀመሪያው ነጥባችን ይሄ ነው። ሁለተኛው ነጥባችን ለሰዎች ለዓለም ያለን እይታ ማስተካከል የሚል ነጥብ ነው የምናነሳውና የመጀመሪያው ነጥባችን ላይ ግን ዶክተር ብዙ ጊዜ ልጅ እያለን አይተህ ከሆነ ክላስ ውስጥ እንደ ወደፊት ምን መሆን ትፈልጋላችሁ ሲባል ሁሉም ልጆች ዶክተር
ወይ ደግሞ ፓይለት ነበር የምንለውና አሁንም አድገን እንደዛ አይነት ምኞቶች ብዙዎቻችን ያለን ይመስለኛል። ሰዎች ስላሉ ዓለም ጥሩ ነው ብሎ ስላቀረበልን ዓለም የስኬት መንገድ ነው ብሎ ስላቀረበልን ብቻ ያንን ነገር አጥብቀን እንመኛለን እንጂ ውስጣችንን አዳምጠን የኔ ትክክለኛው ህልም የኔ ትክክለኛው ፍላጎት ግን ምንድን ነው የሚለውን ነገር ብዙዎቻችን አሁን አድገን ራሱ ማየት ተስኖን ዝም ብለን ዶክተር እያልን ያለን ይመስለኛልና ሰው በጣም የውስጡን ህልሙን መለየቱ ለህይወቱ በጣም ወሳኝ ነጥብ ነው ብዬ ነው ማስበው። አንድ ጊዜ ነግረሽኛል ብኔል፣ አንቺ የተመኘሽውን ነገር ነው ያገኘሽው አይደል? ጋዜጠኛ ነው መሆን ፈልገዋልሽ፣ ከዛ ቲያትሪካል አርትስ ተማርሽ፣ ከዛ አሁን ህልምሽን እየኖርሽ ነው። ይጨምራል ይሰፋል ደግሞ ማለት ነው። የሚገርም ነው። እኔ ያኔ ዶክተር በሚባልበት ጊዜም እንደዛ ነበር የምለው። ሁለተኛው ሀሳባችን እንዳልኩት ለሰዎች ለዓለም ያለንን እይታ ማስተካከል። ይሄ ዓለም ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እይታ ነው። ቫንቴጅ ፖይንት ይባላል፣ የምታይበት አንግል። ዓለምን ሳያት በቃ ይሄ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል መሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው፣ ቢዝነስ የሚሰራው ለሰዎች ነው የሚያውቀው። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት፣ ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። አንድ ፕሮፌሰር ነበረ አንድ ዩኒቨርሲቲ ውስጥ ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ዩኒቨርሲቲ፣ ካርኒጊ ሜለን የሚባል ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ከተማ፣ ካርኒጊ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው። ልምዳቸው ምንድን ነው? ላስት ሌክቸር የሚሉት አላቸው። በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል። ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም። ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድን ነው የምትነግረን? ዋት ውድ ቢ ዩር ላስት ሌክቸር ተብሎ ነው የሚጠየቀው። በጣም የፈላሰፉበት ቀን ነው የዛ ቀን። የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው። አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የእሱ ተራ ነበር። እሱ ግን ፓንክሪያስ ካንሰር ነበረው። ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው። ሐኪሞች የሰጡት 6 ወር ነው እና ቆሞ የላስት ሌክቸር እንዲሰጥ ተደረገ። የእሱ ስፒች ቫይራል ወጣ ነው። ኦፕራ ምናምን መጽሐፍ ተጻፈለት። ምክንያቱም የእውነት 6 ወር ነበር። ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል። እሱ ተጨመቀ። ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። እኔ ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከ4ቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ብራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ ደም ታይም። ከዛ መልካም ሳይዳቸውን፣ ሰው ክፉ ብቻ አይደለም ጥሩነታቸውን ደግሞ ታያላችሁ። እኔ እናይቻለሁ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው፣ ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘው ነው እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም ነው። የሰዎች ብቻ አይደለም ግን ብንል ለራሳችን ያለን አመለካከት አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ለራሳችን ራሳችንን ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ነው ዲስሪስፔክት የምናደርገው። ቢያ መስተካከል አለበት። በቃ እንደማንችል ምንም እንዳይደለን እንደማይገባን ዲዘርቭ እንደማናደርግ ይህ ዓለም የጥቂት ሰዎች እንደሆነ ለእነሱ እንደተዘጋጀ እነሱ እንደሚሳካላቸው እነሱ እንደሚሆንላቸው እኔ ግን እንደማይገባኝ እንደማይሳካል እንደማልችል ራሴን ከመጠን በላይ መናቅ ራስን ዲስሪስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይህንን እይታ ማስተካከል ያስፈልጋል። መልካም። እንግዲህ ቀጣይ ሀሳባችን ደግሞ የሚሆነው ግፊትን ወይም ደግሞ ፕሬሸርን በትክክል መጠቀም ነው።
በህይወት ውስጥ ህልማችንን ምኞታችንን ለማሳካት የሚመጡ ግፊቶች አሉ ማለት ነው። እነዛን ግፊቶች በትክክል ማስተናገድና መጠቀም አለብን። ምን አይነት ግፊቶች ናቸው? እንዴት ነው? ፕሬሸሮች አሉ፣ በህይወት የሚገፉሽ ነገሮች አሉ። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለትም፣ ስፍራሽን አትለቂ። እንደዚህ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ፣ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት። ግሮሰሪ ብትገቢ እና የዘይቶችን ዋጋ ብትመለከቺ፣ ለምሳሌ ይሄ ምግብ ዘይት አለ አይደል የሚበሰልበት፣ እሱን ታያለሽ። ከዛ የኦሊቭ ኦይል ታያለሽ፣ የወይራ ዘይት አይደል ኦሊቭ ኦይል ዋጋው በጣም ውድ ነው። ወይራ ዘይት እዚህም አሜሪካም ኤቭሪዌር የወይራ ዘይት ዋጋው በጣም ውድ ነው። ለተለያየ መንገድ ይጠቀሙበታል፣ ግን ኤክስፔንሲቭ ነው። እንዴት ነው የሚዘጋጀው? የወይራ ፍሬው ይሰበሰባል። ጠንካራ ነው ፍሬው። የወይራ ፍሬው ይሰበሰባል፣ አንድ ቦታ ይቀመጣል፣ ይታጠባል። ከዛ ዘይት ውስጡ አለ። ዘይቱን ለማውጣት ግን ድሮ ትራዲሽናል በሆነው መንገድ በድንጋይ ነው የሚፈጩት። በትልቅ ድንጋይ ነው የሚፈጨው። ያለበለዚያ ዘይቱ አይወጣም። there is no other way። አሁን ከዛ ከወይራው ፍሬ ውስጥ ዘይቱን የምታወጭበት መንገድ የለም። አሁንም የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ፣ ክራሽ ይደረጋል፣ እንደዚህ ይፈጫል። ከዛስ ፕሬስ ይደረጋል። ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው። በቃ ፍሬው ክራሽ ተደርጎ ይጨመቃል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል። ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው።